5 ጅል እንለይ ብሎ የወሰነ ካቢኔ ጅል ነው አለች። በአንድ ወቅት በአንድ መንግስት ስርዓት ውስጥ የነበሩ የካቢኔ አባላት ነበሩ እና ከነዚህ የካቢኔ አባላት መካከል አንዷ ሴት በጣም ጠንካራ ነች። ስራዋን አብዝታ የምትወድ በእቅድ የምትመራ ያሰበችውን በተግባር ለማሳየት የምትጥር የምትፍጨረጨር ሴት ናት። ካቢኔዎች ግን ውስጡን ይናደዳሉ። ሴትዮ ያጋለጠችን ነው እየሰራች እያሳየች እኛን እንደማንሰራ ታደርገናለች የሚል የውስጥ ቅሬታ ይይዙባታል እና በአንድ ወቅት አለቃቸው ባሉበት ሪፖርት ሲያቀርቡ እቺ እንስት በሰራችው ስራ አንደኛ የወጣች ስራዋን በደንብ የሰራች ጎበዝ ሴት ናት ትባላለች እና ከነሱ መካከል በዚህ ውሳኔ የተበሳጩ ሰዎች ወደ አለቃቸው ቀረብ ብለው እኛ እኮ የቸገረን አንድ ነገር ነው፣ ይሄ ጉዳይ ቢፈታልን እኮ ሁላችንም ጥሩ ስራ እንሰራ ነበረ፣ ይሄ ችግራችንን ግን እርሶ ቢገነዘቡልን ጥሩ ነው ይላሉ። ምንድነው ችግራችሁ? ብዙ ቂላቂሎች አሉ፣ ብዙ ጅላጅሎች አሉ፣ መለየት አልቻልንም እና ስራዎቻችንን ለጅሎች የሰጠን ነው የሚበላሽብን። የመጀመሪያው ስራ መሆን ያለበት ጅሎችን ከብልሆች መለየት መሆን አለበት። ጅሎችን ከብልሆች ከለየንና ለብልሆች ስራዎቻችንን ከሰጠን ልክ እንደ እህታችን እኛም መልካም ስራ እንሰራለን ብሎ ሐሳብ ያቀርባል። ከዚያም ተጨማሪ እየተባለ ትክክል ነው ችግራችን ይሄ ነው ይላሉ። ያው ታውቃላችሁ ብዙሃን ካሉ መቀበል ልማዳችን ስለሆነ እነዛ አድብተው ተመካክረው ተንኮል እየሰሩ መሆኑን ጊዜ የሚፈታው ቢሆንም ለወቅቱ ግን ተቀባይነት ታገኘ ሐሳቡ። እንዴት እንለይ? አይ ለመለየትማ ከኛ መካከል ብርቷ ሴት እሷ ነች፣ በስራ ያሳየች ሴት ስለሆነች የምታውቀው ሚስጥር ሊኖር ስለሚችል 5 ዋና ዋና ጅሎች 5 ዋና ዋና ቂሎች ለይታ ታምጣ፣ ከዚያ ትምህርት ወስደን እኛ ስራችንን እናሻሽላለን ይላሉ። ያው እንዳልኳችሁ በርከት ያሉ ሰዎች ናቸው ያደሙት። ሲናገሩ ንግግራቸው ቋንቋቸው ጥሩ ይመስላል፣ በውስጣቸው የተደበቀው እንዳለ ሆኖ በንግግራቸው ግን መልካም ይመስላሉ። አለቃቸውም ተቀበሉና በይ 5 ጅሎች ለይተሽ አቅርቢ በአንድ ወር ጊዜ ውስጥ አሏት። ተቀብላ ሄደች። እሷ አሁን ወደ ስራ ሄደች፣ እነዛ ደግሞ ሰራንላት። እኛን ስታጋለጥ ቆይታ አሁን ከየት አባቷ ታመጣለች እያሉ መሳቅ ማላገጥ ጀመሩ። ከአንድ ወር በኋላ ጊዜው ደርሶ ሪፖርት አቅርቢ፣ እነዚያን ጅሎች መለየት ከቻልሽ መስማት ማወቅ እንፈልጋለን ብለው ጥያቄ ሲያቀርቡ አዎ ተዘጋጅቻለሁ ለይቻለሁ ትላለች። ይሄ ዜና ሲሰማ ከዚህ ቀደም ካቢኔ ብቻ የሚሰበሰብ የነበረውን በጣም በርካታ ሰዎች፣ የሃይማኖት አባቶች፣ ወጣቶች፣ ሴቶች፣ የሰፈሩ ሰዎች ሁሉ የዚህን ሪፖርት ውጤት ለመስማት መጡ። ሞላ አዳራሹ። በእነሱ ሳያበቃ የሚዲያ ሰዎችን በርከት ብሎ መጡ። ለወትሮ 2-3 ነበር የሚመጣው፣ የዛን ቀን ግን ሰፋ ብለው መጡ እነዚህን 5 ጅሎች ለማወቅ። ከዛ ያቺን እንስት ዝግጁ ነሽ ወይ ስራሽን ጨረሽ ወይ ሲሏት አዎ ጨርሻለሁ ማቅረብ እችላለሁ ሪፖርቱን አለች። ጀምሪ ትባላለች። ስትባል አንድ ሰው ታስጠራለች። አንደኛው ጅል ይሄ ሰውዬ ነው ትላለች። ምን አደረገ ሲሏት ሰረገላ ላይ ቆሞ ሰረገላው እየተጓዘ በውስጡ ፍራፍሬ ያሉት ቅርጫት ተሸክሞ ቆሟል። ለምን ትሸከማለህ ስንለው ሰረገላው እንዳይደክም ፈረሶቹ እንዳይደክሙ ብዬ ነው ተሸክሜ የቆምኩት አለ። ሁሉም ሰው ሳቀ፣ ተደሰተ። ሚዲያውም ደስ አለው፣ ታዛቢውም ደስ አለው፣ ሳቁ። ሁሉም ሄደ። ሁለተኛ ሰው መጣ። ይሄ ደግሞ ሰው ቤት ሰርቶ በቤቱ አናት ላይ ከብቶች ልክ ጤፍ ሲረገጥ እንደሚረገጠው ጣራው ላይ ከብቶች ሲያስኬድ ተገኝቶ ነው የመጣው። ለምን እንደዛ አደረክ ሲባል በቤት ጣራ ላይ ሳር ስለበቀለ ሳሩ እንዲበሉት ነው።
እንግዲህ ሳር ሊበሉ ወጥቶ ያው ቤት ስለሚያፈርሱ ሰው ሁሉ ሳቀ። እስካሁን ደስታ ነው፣ ፌሽታ ነው፣ ሳቅ ነው ቤት ውስጥ ያለው። ሪፖርቱም አስገራሚ ነው። ሶስተኛውን አቅርቢ ስትባል ሶስተኛውማ ይሄ የተከበረው ካቢኔ ነው አለች። እንዴት? ስንት ድሃ ባለበት፣ ስንት የመንገድ ችግር ባለበት፣ ስንት የውሃ ችግር ባለበት፣ ስንት ሊሰራ የሚችል ስራ እያለ 5 ጅል እንለይ ብሎ የወሰነ ካቢኔ ጅል ነው አለች።